ዛሬ የሚጠጣ ነገር ነው የምንሰራው። በቤታችን የምንሰራቸው ነገሮች ከገብስ የሚዘጋጅ ነው ማለት ነው። አሁንም ማሳያችሁ ይሄ በደንብ ተደርጎ ከገብስ የተዘጋጀ ስለሆነ ማንኛውም ሰው መጠጣት ይችላል ማለት ነው። ዝጋ እንትን አዘጋጅቻለሁ ገብስ። ይሄንን ገብስ በደንብ አርጋችሁ ገብሱን ካጠባችሁ በኋላ መጀመሪያ ላይ ልክ እንትን ባለ ውሃ ታጥቦታላችሁ ማለት ነው። በተጣራ ውሃ አሻሮ አለ አይደል? የተዘጋጀ አሻሮ ይኸውላችሁ። ይሄ አሻሮ በደንብ አሁን ዝም ብሎ ብቻውን ነው ያፈላሁት ማለት ነው። ምንም አልገባበትም። ይሄ ገብስና ውሃ የተጣራ ውሃ ማለት ነው። ውሃ የተጣራ ውሃ ቢሆን ቆንጆ ነው። ምክንያቱም ለመጠጥ ስለሆነ ወይም በሃይላንድ ውሃ አለበለዚያ ደግሞ የተጣራው ውሃ አለ ከፍሪጅ ላይ ስላለ እሱንም በሱ አድርጋችሁ ይሄ ይታያችኋል። አሁን ይሄ ገብስ አለው ውስጡ ማለት ነው። ስንት ቀኑ መሰላችሁ? 3 ቀኑ ነው። ገብስና ውሃውን የተጣራ ውሃውን አድርጌ ይሄ 3 ቀን አስቀምጨዋለሁ ማለት ነው። ውሃ እንደዚህ ሞልቼ ማለት ነው። ግን ምንድነው የምታረጉት? የመጀመሪያ ቀን በአንድ ጆግ ውሃ ገብስና እሱን ካደረጋችሁ በኋላ መጀመሪያ በውሃ ታለቀልቁታላችሁ አሻሮ። ምክንያቱም ያው ተቆልቶ ምን ብሎ ታሽጎ ምናምን የሰው እጅ ስለሚነካካው ትንሽ በውሃ እሱን ታጥቡትና ካጠረፈፋችሁት በኋላ በዛ በተጣራ ውሃ ተዘፈዝፉታላችሁ በአንድ ጆግ ውሃ ማለት ነው። ገብሱን የሚበቃችሁን ገብስ አርጋችሁ ይሄው የምታዩት ገብስ ውስጡ አለው። አያችሁት? ይሄ ገብስ አለው ውስጡ ማለት ነው። 3ኛ ቀኑ ነው። እንደማታ አርጋችሁት በነጋታው አንድ ጆግ ውሃ ተጨምሩበታላችሁ። እንደገና የሚበቃችሁ ማለት ነው። በቃ እናንተ መጥናችሁ መጠን የመጀመሪያው ሲረስ እንደገና ሌላ ውሃ የተጣራ ውሃ ታረጋላችሁ። እዚህ ላይ ምን ታረጋላችሁ መሰላችሁ? የዘፈዘፋችሁት ገብስ ላይ ዘቢብ ታረጉበታላችሁ። ይሄ አሁን ዘቢብ አለው። አንድ ፍሬ ቀረፋ አለው። ቅርንፉል ነው ቀረፋ ይሄ በእንጨቱ ማለት ነው። ይሄው በጣም ወፍሯል። ይኸውላችሁ በዚህ በጭልፋ እንደዚህ ማሰል በነጋታውም በማታም እንደዚህ ማሰል አድርጋችሁ 3 ቀን ሙሉ ታቆዩትና ከዛ በኋላ ዘቢቡን ላሳያችሁ። ይችን ዘቢብ የሚበቃችሁን ያህል ቆርጣችሁ ከአሻሮ ጋራ አብራችሁ ትዘፈዝፉታላችሁ ማለት ነው 3 ቀን። ይሄ አሁን አለው አያችሁት? ምንም አልገባም። እሱ ብቻ ነው። ግን አሁን ወፍሮልኛል። ከመቀቀል እንትን ከማለት በቃ ይሄ ቆንጆ ነው በጣም እና አሁን ላጠለው ነው ዛሬ ይበቃዋል። እንግዲህ ለመጠጥ ላረገው ነው። ፈልቷል፣ ግን ትንሽ ደግሞ ለነገ ቆንጆ እንዲሆን ምን ጨምረውን ነገር ጨምረን እንትን እንላለን ማለት ነው። ያቺ ያው በደንብ አርጎ እንትን ብሎልኛል። ስለዛ በዚህ እናጣልና ይሄው በዚህ እንደዚህ ታጠሉታላችሁ። እንዴት እንደወፈረ ተመልከቱ። ይሄው ትንሽ እንዲታያችሁ ጠጋላ አድርጉላችሁ። በጣም ቆንጆ ሆኖ ነው የወፈረው። ይሄው እዛ ላይ ሳረግ ታውታላችሁ። ያለው አሁን ገብሱን ፍሬውን ነው ማጣለው። እንደዚህ ታረጉትና በቀላል ድካም የለው ምን የለው ነዳጅ አይፈጅ። እችን 3 ቀን ታደርጉና በ3ኛ ቀን እንደዚህ ካጠለላችሁ በኋላ በዛ አሳያችኋለሁ እንዴት እንደምታደርጉት ማለት ነው። አሁን ቀን ብታረጉት ለማታ መጠጣት ትችላላችሁ።
ምክንያቱም ይፈላል። ዘቢቡ ቆንጆ ያደርገዋል። አንደኛ ቆንጆ ጣዕም ይኖረዋል። ሁለተኛ ደግሞ ዘቢብ ለጤናችንም ቆንጆ ስለሆነ ይሄ ፍልፍል አድርገውና እዚህኛው ላይ ነው የማደርገው ማለት ነው። ይሄው ይበቃዋል። አሁን ተነፍቶ ነው እዚህ ላይ ይቀመጣል። እዛ በኋላ ይሄው ያጠለል ነው። አያችሁት? እስቲ ላሳያችሁ ጠጋርኪ እንዴት እንደመሰለ በጣም ቆንጆ ሆኖ እዚህ ላይ አሁን እዚች ብርጭቆ እንትኔ ላይ ማረጋለው ማለት ነው። ስኳር የማትፈልጉ ሰዎች ማር ማረግ ትችላላችሁ። በማር ቆንጆ ነው። ብርቱካን ካላችሁም በብርቱካን ማረግ ትችላላችሁ። ብርቱካን አብራችሁ ጨምራችሁ ጨምቃችሁ በጣም ቆንጆ ነው የሚያደርገው። እኔ ግን እንዲያፈላልኝ ስኳር እንደዚች 1-2 ማንኪያ 3 ማንኪያ ጨምርና ከዛ በኋላ ደግሞ ትንሽ እንዲያፈላው ቆንጆ እንዲሆን ማለት ነው እርሾ ትንሽ ጨምርበታል። የፈረንጅ እርሾ ትንሽ እንደዚህ እንጨምርና ስኳር ጨምረናል። አሁን የምንጨምረው ይሄንን ነው ያጠለልነውን ኪነቶ ይኸውላችሁ። አያችሁት እንዴት እንደወፈረ በጣም ቆንጆ አይደለ? ከዛ ምን ታረጉታላችሁ? እንደዚህ ታማስሉታላችሁ በሆነች ነገር ቆንጆ ነገር እንትን ብላችሁ ቀጠን ያለች ነገር እንዴት መስል አርጉት። እንትኑ አብሮ እንትን እንዲል ማለት ነው። ይሄ እርሾና ስኳሯ አብሮ መቀየጥ አለብን። እሺ ቆንጆ ኪነቶ ለመጠጣት ጣፍጧችሁ እንድትጠጡ እዛ አርጋችሁ አመት በዓል ሲሆን አመት በዓልም ባይሆን እንደዚህ ሲያምራችሁ በቀላሉ መፍጨት የለ ምን የለ ድካም የለውም እና በቀላሉ ለመጠጥ አዘጋጅታችሁ አሁን ዛሬ እኔ እንደዛ አድርጌዋለሁ ለነገ እጠጣለሁ ማለት ነው። አሁን ማታ ስለሆነ ነው። ጠዋት አድርጌው ቢሆን ግን አሁን ይደርስልኝ ነበር ማለት ነው። አያችሁት? ይሄንን እንግዲህ ይሄን ኪነቱ እንደዚህ እየሰራችሁ በቤታችሁ ተጠቀሙ። በጣም ቀላል ነው፣ አያደክምም፣ ስራም አያበዛም። አያችሁት? አሁን እቺን እንደዚህ ጥምቅ አርጋችሁ መጠጣት ማለት ነው። ይሄን ግን እንዳትረሱት። ይሄንን በጣም ቆንጆ ነው። ይሄ አብራችሁ ከገብሱ ጋር ዘብዝፉት። ከዛ አጠንፈፋችሁ ትደፉታላችሁ። ምንም አያረግም ፍሬው ማለት ነው። ይሄው በእንደዚህ አይነት መልክ ሰርቻለሁ። እናንተም እንግዲህ በሚቀጥለው ሰርታችሁ እንደዚህ እየቀነሳችሁ እንትን ትሉታላችሁ ማለት ነው። ስትፈልጉ በጥብጣችሁ ትንሽ ማር ብርቱካን አርጋችሁ ብርቱካን እንደገና ደግሞ ሎሚም ቆንጆ ሎሚም ግማሽ ቆርጣችሁ እንትን እንደዚሁ በእርሾ ሳታስነኩ በዚህ መልኩ እንደዚህ ለብቻው ማስቀመጥ ትችላላችሁ። ይሄኛው ግን ስኳርም እንትንም ስለገባበት ይፈላል። አሁን ይሄ ለጠዋት በጣም ቆንጆ ሆኖ ይፈላልኛል ማለት ነው። ይሄኛውን አስቀምጠዋለሁ። በቃ ይሄን አዘጋጀሁት። ፍሪጅ ነው የማረገው፣ ውጭ አላረግም። ይሄኛውን ፍሪጅ ነው አሁን የምጨምረው ሁለቱን እና ይሄ ወዲያው ነው የሚፈላው ለነገ። ይሄም ግን የሚፈላው እርሾና ትንሽ ማር ስታረጉበት ነው። ይሄኛው ስትፈልጉ ከፍሪጅ እያወጣችሁ እየቀነሳችሁ ማርና ትንሽ ብርቱካን ጭማቂ እያረጋችሁ ተጠቀሙ። በጣም ቆንጆ ነው፣ ኢዚ ነው፣ ስራ አይከብድም። ምንም ስራ ቢበዛባችሁ ይሄንን እኔ አሁን ከስራ መጥቼ ነው ይሄን ያዘጋጀሁት። በቀላል ነገር ነው የምንሰራው። ግን የተጣራ ውሃ መሆን አለበት። እሺ የቧንቧ ውሃ እንዳታረጉ። ተጣርቶ ይሄ በማሽን የተጣራ ወይም ደግሞ ፍሪጅ ላይ የሚያጣራ አለ። እሱ
አለበለዚያ በሃይላንድ ውሃ አርጋችሁ ተጠቀሙ። በጣም ቆንጆ ነው። ይሄው እንግዲህ በዚህ መልክ ዛሬ ሰርቻለሁ። ነገ ነው የምጠጣው። ዛሬ አልጠጣም፣ ለእናንተ ላሳያችሁ ብዬ ነው። በጣም አመሰግናለሁ። ሰብስክራይብ አርጉኝ፣ ላይክ አርጉኝ። እሺ በጣም ቆንጆ ኪነቶ ነው። በሚቀጥለው ሰርታችሁ ደግሞ ታሳዩኛላችሁ። በጣም አመሰግናለሁ። ታንኪዩ። ተባረኩ።